ፍቅር የምትናገሩ ሲሆን የምትኖሪው ነገር ነው አፍተሮል ቆንጆ ሴቶች ቶሎ አያገቡም የሚባል እሳቤ አለ አንቺ ቁጭ ብለሽ ዝም ብሎ ቤትሽ የሚመጣ ነገር የለም ያ ሰው ሲወርድ ካለበት አውርጆና መለካት ጥሩ አንደኛውን ነገር ኖቲስ ማድረግ ካቆመ የመጀመሪያው እየፈረሰ ያለበት ወይ ነው ስለዚህ አንድ ሰው ያንቺን ስሜት መረዳት እያቆመ ነው ማለት ይሄ ነገር እየፈረሰ ነው ነገርየው ሊፈርስ እየተንቀጠቀጠ ነው ማለት ነው መተው የራሱ የመጀመሪያ ሪዝን በቂ ሪዝን ነው በቃ ተቶኛል ስለዚህ ይሄን ማድረግ አለብኝ ራሴን መፈወስ አለብኝ ከዛ ነገር መውጣት አለብኝ ሲቀጥል ደግሞ ምን አይነት ሰው ነው ራሱ ጎርቶሽ ሄደው መድረክ ላይ እንዴት ነው በጣም ጥሩ ነው በጣም መልካም ሰው ነው በጣም ደስ የሚል ነው በስራ ቦታው የሚወደድ ነው ቤት ሲመጣ እንዴት ነው አንቺ ጋር ሲመጣ ምን አይነት ካራክተር አለው ብዙ ሰው ጋር የምታዩ ጤነኛ ያልሆነ አስተሳሰብ ወይም ደግሞ ጤነኛ ያልሆነ መስፈርቶች የምታያቸው ምንድናቸው በጣም የሚያስጠላ ሰው ልንሆን እንችላለን እና ቆንጆ ረዘም ያለ ሰውነቱ እንትን ያለ ምናምን ከምንል ሰው የሆነ መጀመሪያ ሰው የሆነ እንደ ሰው የሚያስብ እኔ ነኝም አይደለሁም ማለት አልፈልግም ግን ለማንኛውም ለተጠቃ ሰው ግን አጠገቡ መቆም እፈልጋለሁ that's my point በቃ ሰላም ጤና ይስጥልኝ እንደምናላችሁ የተወደዳችሁና የተከበራችሁ ተመልካቾቻችን ቅድስት በላይ ነኝ በጋብቻ የዩቲዩብ ቻናላችን ተዘጋጅቶ ወደ እናንተ የሚቀርበው ፕሮግራማችን ተጀምሯል ትምርት እንግዳ በተሰኘው ፕሮግራማችን ዛሬም አንድ እንግዳ ወደ እናንተ ይዘን መተናል ከእንግዳችን ጋር ቆንጆ ቆይታ ይኖረናል እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን ሰላም እንደምናለሽ አለው እንዴት ነሽ እግዚአብሔር ይመስገን እዚህ ስለመጣሽ በጣም አድርገን እናመሰግናለን እንግዳችን ሆነሽ አክብረሽን ስለተገኘሽ በመጀመሪያ በጣም አድርጌ አመሰግናለሁ እኔም ስለጠራችሁኝ እሺ በመጀመሪያ እስቲ ራስሽን ከማስተዋወቅ እንጀምር ፌቨን አስመላሽ እባላለሁኝ ሶሻል ሚዲያ ላይ የምሰራ ሴት ነኝ እንዲሁም ደግሞ በግሌ ደግሞ የምሰራቸው አንዳንድ ቢዝነሶች አሉኝ እንግዲህ ወጣት ነገሮችን ለመረዳት መሞከር እና ደግሞ በስራ ላይ ያለው ሁሌ የምተጋ ሰው ነኝ ብዬ ራሴን ማስተዋወቅ ፈልጋለሁ በጣም ቆንጆ አካባቢ ተወለድሽ እድገትሽ ምን ይመስል ነበር የተወለድኩት እዚሁ አዲስ አበባ ነው ከሳንዲስ አካባቢ ነበር የመጀመሪያው ልደቴ ያደኩት ግን ፈረንሳይ ለጋሲዮን ነው አሁን መጨረሻ ላይ በቀየርም ግን ረጅም እድገቴ ፈረንሳይ ለጋሲዮን ነው ፈረንሳይ ለጋሲዮን ልጅ ነኝ በጣም ደስ ይላል እንግዲህ በተለያዩ ስራዎች ላይ እንዳለሽ ነግረሽኛልና አሁን ከረንትሊ የምትሰሪበት የስራ ዘርፍሽስ ምንድነው አሁን ረጅም ሰዓቴን የምሰራው ኢንሹራንስ ላይ ነው የኢንሹራንስ ሰራተኛ ነኝ ያው እንደማንኛውም ተቀጣሪ ማለት ነው ከጠዋት እስከ ማታ እዛ ቦታ ላይ ነው የምሰራው ያለሁት ግን ያው ተጓዳኝ ነገሮችን ደግሞ አልፎ አልፎ እሰራለሁ በጣም ቆንጆ በጣም ደስ ይላል ቲክቶክ ላይ ነው እንግዲህ የምናውቅሽና ቲክቶክ መቼ ጀመርሽ ይመስለኛል አሁን 2 አመት እንደዛ ይመስለኛል ከጀመርኩኝ ያው መጀመሪያ አካባቢ ጀመርኩ አይባልም የሆነ ዝም ብሎ የምትሞክሪው ነገር አለ አይደል እንደዛ ነበር ግን በስነ ስርዓት ከጀመርኩ አይ ቲንክ አመት ከምናምን ይሆነኛል በጣም ቆይተሻል ማለት ነው አዎ በጣም ደስ ይላል ኮንተንትሽ ስለ ሪሌሽንሺፕ እና ማህበራዊ ጉዳዮች ላይ ነው የምትሰሩና በጣም የተለያዩ ዘርፎች አሉ ከነሱ ውስጥ ይሄን እንዴት ልትመርጪ ቻልሽ ምን አነሳሳሽ ይመስለኛል አስተዳደጋችን ይመስለኛል ሁላችንም የሆነ ሰዓት ላይ የምንመርጠው ነገር እንዳደግንበት እንደመጣንበት መንገድ ነውና ከናቴ ጋር ነው እና ከቴ ጋር ነው ያደኩት እዛ ቤቴ ውስጥ የማየውን ነገር ቤተሰቦቼ ቤት ውስጥ የማየውን ነገር ከጓደኞቼ ቤተሰቦች ቤት ውስጥ እንደዚህ የማየው ነገር በጣም ተጽዕኖ ሳያሳድርብኝ አይቀርም ምክንያቱም እንዳቅ ያን ነገር እንድጓጓ ቤተሰብ እንዴት ይመሰረታል ሪሌሽንሺፕ እንዴት ይሆናል መጀመሪያ ሪሌሽንሺፕ ላይ አልነበረም የመጣው ስለ ቤተሰብ ነበር ግን ያንን ሳይ ወደ ሪሌሽንሺፕ ራሱ ነው የወሰደኝና ምናልባት አስተዳደጊ ይመስለኛል ስለ ቤተሰብ ፍቅር ስለ ጓደኛ ፍቅር እየተወራልኝ ስላደኩኝ ያንን ነገር ፖይንቱን ማግኘት ይሄ ችግሩንም ለመፍታት መጣር ደስ የሚለውን ፓርት ምኑ ጋር ነው የሚለውንም ነገር የማየት ጉጉት ውስጥ ስላደረ ያው በእናቴ ምክንያት ነው የሚሆነው ትልቁም ድርሻ የምትወስደው እሷ ስለሆነች ማለት ነው እና እነዛ ነገሮች ናቸው በጣም ጫና ያደረጉብኝ ያው በጥሩ መልኩ ጫና ያደረጉብኝ ብዬ አስባለሁ አንዳንድ ጊዜ ቤተሰብ በመጥፎም ጫና ያደርጋል በመልካም ደግሞ አድርጎ አሁን ላለንበት ደረጃ እንድንደርስ ያደርገናልና የእናትሽ አስተዋጽኦ በህይወትሽ ውስጥ በጣም ትልቅ ነው በጣም ምንም ጥያቄ በዚሁ ማመስገን ትችያለሽ እናትሽን እንዴት ድሉን ካገኘሽማ እናቴን እየኖርኩኝ ነው ማመሰግናት ብዬ አስባለሁ ያው በህይወት የለችም ግን አትሊስት ታየኛለች አሁን ግን ብዬ አስባለሁኝ አሁን ማስበውን ሐሳብ ስታይ ልሆን የምፈልገውን ነገር ስታይ ራሱ በጣም ደስ እንደሚላት አስባለሁኝና በድርጊቴ ነው ማመሰግናት ብዬ አስባለሁኝ እና እስቲ በመኖረው ህይወት
እንግዲህ እሷን የሚያስመሰግን ነገር አድርጋለሁ ብዬ አስባለሁ። በጣም ደስ ይላል ፊቢ፣ በጣም ቆንጆ ገለጻ ነው። ብዙን ጊዜ ደግሞ ቲክቶክ ላይ የሚሰሩ ሰዎች ኮሜንት ይሰጣቸዋል አይቀርምና አንቺ ኮሜንት ላይ ከተቀበልሽው በጣም የገረመሽ አስተያየት እንዲሁም ደግሞ ጥያቄዎች ይደርሱሻልና ጥያቄያቸውን በዛው ለተመልካቾቻችን አንድ ጥያቄ ብትመልሽ፣ ብዙ ጊዜ የምጠየቀው ይሄ ነው የምትይው ጥያቄ? ከጥሩ ነገር ልጀምርና ጥሩ ነገር እውነት በጣም አለ። በጣም አንደርስታንድ የሚያደርግ ሶሳይቲ እንዳለ ነው የገባኝ። እንደውም ይህን ያህል ሰው ራሱ አንደርስታንድ ያደርጋል እንዴ ምናምን ብዬ የማስበውን ነገር አለን ብለው ነው ያሳዩኝ። እና ከምንም በላይ ደግሞ ሰው አግኝቼበታለሁ። በጣም ደስ የሚሉ ቤተሰቦች፣ እህቶች፣ ወንድሞችን አግኝቼበታለሁ እና የእነሱን አስተያየት ሰማ በጣም ነው በቃ እንደ አዲስ ነው እውነት ኢነርጂ ነው የሚታደሰው። ኔጌቲቭ አስተያየትማ ኦብቪየስሊ አለ አይደለም። ቪዲዮ ሰርተሽ ኖርማሊ የቀን ውሎች ላይ እንኳን ስራ ወጥቼ ልግባ፣ ጠዋት ወጥቼ ማታ ልግባ ስትይ እንኳን በጣም ብዙ ነገር ልትሰሚ ትችያለሽ። እና አሁን ከረንትሊ በጣም ስለሚሰጡኝ ኮሜንቶች ስነግርሽ አይ ቲንክ ይሄ የፌሚኒስት አይዲያ አለ ይመስለኛል አሁን። እና ፌሚኒስት ነሽ ወይ ፌሚኒስት ምናምን እንደዚህ እኔ ነኝም አይደለሁም ማለት አልፈልግም፣ ግን ለማንኛውም ለተጠቃ ሰው ግን አጠገቡ መቆም እፈልጋለሁ። ዛትስ ማይ ፖይንት። በቃ ሴትም ሆነ ወንድም ሆነ እንስሳም ሆነ ግን ያ ነገር ግን ተጠቅቶ ወይም አዝኖ ወይም መብቱን ተነግፎ ግን ማየት አልፈልግም። እና በዚህ አጋጣሚ ክሊር ማድረግ የምፈልገው ይሄ ፌሚኒስት የመሆን ያለመሆን ጉዳይ ሳይሆን ሰው እንዴት ነው ፌሚኒስትን ሲያስብ በቃ ኔጌቲቭ ነገር ነው የሚያወሩትና ኔጌቲቭ የሚሆን ምን የሚሆን ፖይንት እኔ ለሰዎች መብት ግን አብሮ መቆም፣ ያ ሰው ደስታውን እንዲያገኝ በመብት ውስጥ ደስታውን እንዲያገኝ ማድረግ ነው። እና ይሄን ነገር በጣም ሰው እንዲረዳልኝ እፈልጋለሁ። ያው ኔጌቲቭ ነገር ስድብ ምናምን እንኳን እሱን እንኳን አታስቢው። እንዳልኩሽ እኔ የሚያውቅ ሰው ወይም የኔን ሀሳብ የሚቃወም ሰው አዋቂ ሰው ሲቃወመኝ ይሄ ነው ሀሳቤ፣ ያንቺ ሀሳብ ይሄ ነው ስለዚህ ዲል እናድርግ ብሎ ነው የሚመጣው እንጂ ይሳደባል ምናምን ብዬ አላስብም። ሶ ጥሩ ኮሜንቶችን እንቀበላለን፣ ኔጌቲቭን ደግሞ የአዋቂ ኮሜንት ነው ያለ አዋቂ ኮሜንት ነው ብዬ አልፈዋለሁ። አብዛኛው ግን ይሄ የፌሚኒስት አይዲያ ነው አሁን የሚበዛብኝ ያለው። ይሁን እንግዲህ ግልጽ እንዳረግሽላቸው ለተከታዮች አምናለሁ። እኔ እንግዲህ አንቺም ስለ ሪሌሽንሺፕ ነው የምትሰሪ፣ እኛም ድርጅት አብዛኛው ስለ ሪሌሽንሺፕ እና ስለ ትዳር ነው የሚሰራው። እና ፌቭ ፍቅር እንዴት ትገልጸዋለች ወይም ደግሞ ፍቅር እንዴት ትረዳዋለች? ይህ ጥያቄ እውነት ለመናገር በጣም ይከብደኛል። ብዙ ጊዜ ይከብደኛል ምልሽ ለምንድን ነው ፍቅር የምንለው ነገር በጣም ትልቅ ነው። የሆነ አሁን ፍቅር እንዴት ነው እስቲ እንደዚህ ነው ስልሽ መልሱ ራሱ ያንስብኛል። የሆነ ለዛ ጥያቄ የሚመጥን ቃላት የለኝም። ግን ፍቅር የምትናገሩ ሲሆን የምትኖሪው ነገር ነው። አፍተሮል ፍቅር እንደዚህ ነው እንደዚያ ነው እንደዚህ መሆን ነው ምናምን ከምልሽ የምትኖሪው ነገር ነው። አንቺ እንደተረዳሹ እንደኔ እምነትም ደግሞ ክርስቶስ እንዳስተማረን ወይም ደግሞ በህይወታችን የፍቅር ምሳሌ ነው እንደምንለው የሆነ ነገር አስቀምጠን ከዛ የምንማረውና የምንኖረው ነገር ነው እንጂ ፍቅር ለኔ እንዲህ ነው ብዬ ማስቀመጥ አልፈልግም። ግን ሰው እንደተረዳው ሰውን ከራሱ በላይ እየወደደ ያፈቀረ መልካሙን ነገር መርጦ ሲኖር ያ ፍቅርን ዲስክራይብ ያደርጋል ብዬ አስባለሁ። በጣም ቆንጆ ገለጻ። ሁሉም እንግዲህ በየራሱ ይረዳዋል። አንቺ ፍቅርን በመኖር ነው የምትገልጪው ማለት ነው። በሚገባ በጣም ቆንጆ ነው፣ ደስ ይላል። በዚሁ ተያይዞ ደግሞ ብዙ ጊዜ ቆንጆ ሴቶች ቶሎ አያገቡም የሚባል እሳቤ አለና ቆንጆ ሴቶች ለምንድን ነው ቶሎ የማያገቡት? ጤና ይስጥልን፣ መልህቆች ነን። ስለ ፍቅርና ስለ ትዳር ህይወቱ ቅንና ሚዛናዊ በሆነ የምክር አገልግሎት ጥልቅ ግንዛቤ እናስጨብጦታለን። መልህቅ ስለ ፍቅርና ስለ ትዳር ህይወቱ ምክር ብቻ ሳይሆን የማይቋረጥ የመማር ሁኔታ እንዲኖሮት ያደርጋል። መገናኛ ስልሽ ህንጻ 3ኛ ፎቅ ቢሮ ቁጥር 311 በመምጣት አሊያም በስልክ ቁጥራችን 09774050 በመደወል ሊያገኙን ይችላሉ። መልህቅ ለጤናማ የፍቅርና የትዳር ህይወት ምን አይነት አመለካከት አለሽ እዚህ ላይ? እንግዲህ ሰው ሁሉ የራሱ መላምት አለው። ግን እኔ ካየሁት አንጻር እኔ በእኔ ዙሪያ ደግሞ ከሰማሁት ሌላ ደግሞ ዙሪያ ላይ ሌላ አይዲያ ሊኖር ይችላል። ግን እኔ ዙሪያ ቪዲዮም ሰርቼ ያውቃለሁ በዚህ ሀሳብ። የመጀመሪያው የሚመስለኝ እንግዲህ ሰው ጓደኛ አላት ብሎ ስለሚያስብ ይመስለኛል። አብዛኛው ወንድ ጓደኞቼ ስጠይቅ ለምን ይመስልሃል ቆንጆ ሴት እንደዚህ ነፃ የሆነችው ማለት ሲንገል የሆነችው ምናምን ስል እንደ እሷማ ይኖራታል እስካሁን ሳይጠይቁ ነው የሚደመድሙት። አዎ በቃ አይጠይቁም። ሲጀምር እስካሁን ማን ይተዋታል ነው ኮንሰፕቱ። እስካሁን ማን ዝም ይላታል? ስለዚህ ጓደኛ ይኖራታል፣ ህይወት ይኖራታል። አዘርዋይስ ደግሞ እየመረጠች ነው። ብዙ ኦፖርቹኒቲ በዙሪያ ስለሚኖር እየመረጠች ነው ተብሎ የሚታሰቡ ግን በጣም በሌላው ሳይድ ደግሞ ሲንግል ናቸው እነዚህ ሴቶች። ኮስ እነዛ እንደዛ ብለው ስለሚያስቡ የሚጠይቃቸውም ላይኖር ይችላል።
ሪሌሽንሺፕ ውስጥ የመግባት ኦፖርቹኒቲ ላይ ያገኙ ይችላሉ። ስለዚህ ሲንግል ሆነው ረጅሙን ጊዜ የህይወት ጊዜያቸውን ሊያሳልፉ ይችላሉ ማለት ነው። ግን ደግሞ በኔጌቲቭ ሳይድ ደግሞ የሚመርጡ ይሄ ይሻለኛል አይናዋድ የሚሆንብሽ ጊዜ ሊኖር ይችላል በህይወት ውስጥ እንደዛ ሊያደርጉም ይችላሉ። ግን አብዛኛው ጊዜ የምሰማው እኔ እስካለኝ እውቀት ግን የምሰማው ወንዶቹ እንደዛ ስለሚሉ ይመስለኛል። ስለሚፈሩ መጠየቅንም ግን ይሄ ነገር ሪሰርች ብንሰራበት ጥሩ ነው። ቆንጆ ሴቶች መርጠን ልክ ነሽ። የብዙ ሰው ጥያቄ እንደሆነ እኔ ማውቃለሁ እና ብዙን ጊዜም ደግሞ አንቺ እንዳልሽው የእውነት ቆንጆ ሴቶች ብዙን ጊዜ ጓደኛ ሳይኖራቸው ረጅሙን ጊዜያቸውን እያሳለፉ አጠገባቸው ያሉ ሰዎች ራሱ አያምናቸውም። አንቺ ውሸትሽን ነው እንዴት እንደዚህ ሊሆን ይችላል የሚል እሳቤ ያለና ይሄም እኔም ከተረዳሁት አንጻር ልክ ነው ብዬ አስባለሁ። አንዳንዴ ደግሞ ሰዎች ለኔ ያለው የትም አይሄድም የሚል እሳቤ ያላቸውና በአይምሯቸው የሚስሉት ሰው አለ አይደል? ሁላችንም በአይምሯችን የምንስለው ስዕል አለ። ያንን በመጠበቅ ጊዜያቸውን የሚያሳልፉ ሰዎች አሉና ያንን የማግኘት እድሉ ምን ያክል ነው ብለሽ ታምኛለሽ? እኔ በዚህ ሀሳብ አላምንም። ምንድነው እግዚአብሔር መልካምን ነገር ያዘጋጃል። ኦፍ ኮርስ ምንም ጥያቄ የለውም። እግዚአብሔር የለምንሽውን የጠየቅሽውን ያሰብሽውን ነገር ይሰጥሻል። ግን ይሄን ሀሳብ ከምን ሀሳብ ነው የማየው? ብዙ ሰዎች ኃላፊነትን ላለመውሰድ ስለሚጠቀሙበት ስለማይ ነው። ለምሳሌ ከአንቺ ጋር ተጣላ ጓደኛሽ ከአንቺ ጋር ተጣላ፣ ያንን መቶ ሶልቭ ከማድረግ በቃ በራሱ ጊዜ ይፈታል። ሲጀመር ለእኔ ካላት የትም አትሄድም። አብራራሁም አላብራራሁም የትም አትሄድም። ጠየኳትም አልጠየኳትም የትም አትሄድም። ደስተኝነቷን አረጋገጥ አላረጋገጥ የትም አትሄድም ብሎ መቀመጥ፣ ይሄ ከኃላፊነት መሸሽ፣ ያንን ነገር ሄዶ ሶልቭ ከማድረግ በቃ ምንም አይፈጠርም እባክህ ብሎ መሸሽ ያ ሰው የትም እንዲሄድ ያደርገዋል። አንቺ ቁጭ ብለሽ ዝም ብሎ ቤትሽ የሚመጣ ነገር የለም ወይ ጸልየሽ ነው ብቻ የሆነ ነገር አለው። የሆነ የምትሰጪው ምንድነው የሚባለው አንድ ስቴፕ የምትይጂው ነገር አለ። አዘርዋይዝ አይ ምንም አይፈጠርም በቃ ቤት ይቀመጣለሁ ትመጣለሽ ቤቴ ምናምን እንደዛ ይሆናል ብዬ አላስብም። ደግሞም ልክም አይደለም። ስለዚህ የሰው ልጅ ቢያንስ ትተጊያለሽ፣ የትጉጅ ደግሞ ትገዛለች ይላል እግዚአብሔር ቃል። ስለዚህ መትጋት ነው። መትጋት ማለት ግን ሁሉንም 100% ነው አንቺ ወስደሽው አይደለም። እግዚአብሔር አለበት እዛ ውስጥ። እግዚአብሔር እያገዘሽ አይምሮ የተሰጠን ለማሰብ እስከሆነ ድረስ እግዚአብሔር በሰጠን አይምሮ ደግሞ እያሰብሽ ነው ያንን ነገር የምታገኘው እንጂ ያለ ምንም ነገር የትም አትሄድም ቁጭ ብዬ እጠብቃታለሁ የሚባል ነገር የለም። ለምኑ ይሰጣችኋል። መለመን ምንም ግዴታ ነው። በዚህም ሄድሽ በዚህኛውም ህይወት ሄድሽ በሌላኛውም ህይወት መለመን ያስፈልጋል። መፈለግ ያንን ነገር ለማግኘት ደግሞ መጣር ያስፈልጋል ብዬ ስለማምን ነው። እና የሰነፎች ሀሳቡን ላይ ይመስለኛል አንዳንዴ ይሄ ላለመልፋት ብለሽ ምናምን የምትተይው ነገር አለ። ብዙ ጊዜ ሰዎች ድካማቸውን የሚሸፍኑበት መንገድ ነው ብዬ አስባለሁ። ምክንያቱም ለእኔ ያለው የትም አይሄዱም ሲል ሄዶ ላይሆን ይችላል። አንዳንድ ጊዜ የምንወዳቸውንም ሰዎች ባለመጠየቃችን ባለመናገራችን ስናጣቸው እነዛ ሰዎችም የምር ፍላጎት ሊኖራቸው ይችላል፣ እኛ ጋር የመምጣት እድልም ሊኖራቸው ይችላል። ግን ከኛ ድክመት ሰዎችን የምናጣበት አጋጣሚ በጣም የሰፋ ነው የሚል እምነት እኔም አለኝ። በዚህ አንስተን ደግሞ ሴቶችና ወንዶች ለፍቅር ለሚያስቡት ሰው መስፈርት ያስቀምጣል። ሁሉም ሰው መስፈርት አለው። ግን ብዙ ሰው ጋር የምታዩ ጤነኛ ያልሆነ አስተሳሰብ ወይም ደግሞ ጤነኛ ያልሆነ መስፈርቶች የምታያቸው ምንድን ናቸው? እኔ ጤነኛ ያልሆነ መስፈርት የምለው ሰው ሁሉ የራሱ መስፈርት አለው። ይሄ ግዴታ ይሄ ብቻ ይሁን የምለው ነገር የለም፣ እንደ ፍላጎትሽ ነው። ግን ይሄ ምንድነው እኔ የመጀመሪያው ሀሳብ ይሄ ፊዚካል ነገር ላይ የተመሰረተ ነገር ባይሆን ብዬ አስባለሁ። ምክንያቱም ያ ፊዚካል ነገር ሲጠፋ ፍቅርሽም አብሮ ይጠፋል። በቃ ምንም ጥያቄ ሁላችንም እንዲህ እንዳማረብን አንቀርም። የሆነ ሰዓት አርጅተን በጣም የሚያስጠላ ሰው ልንሆን እንችላለን። እና የመጀመሪያ መስፈርት ሲወጣ ቆንጆ፣ አሁን እንደ ሴት ሆኜ ስነግርሽ ቆንጆ ረዘም ያለ ሰውነቱ እንትን ያለ ምናምን ከምንል ሰው የሆነ መጀመሪያ ሰው የሆነ እንደ ሰው የሚያስብ እንደዛ አእምሮ መጥቶ ምናምን ከእንስሳ ያልተሻለ የሚያስብ ሰው ምን ያደርግልሻል? እንደ ሰው የሚያስብ ሰው ነው የሚያስፈልገን። እና መስፈርታችን ላይ አንደኛው ይሄ ፊዚካል ነገር ብቻ ማድረግ፣ ፋይናንሻል ብቻ ነገር ማድረግ ሁሉም ያስፈልጋል። ግን ሁሉም ትንሽ ትንሽ ወይም ደግሞ በመጠኑ ለአንቺ በሚያስፈልግሽ በመጠኑ ነው ሊሰጥሽ የሚገባው። እና አንዱ ነገር ብቻ ለይቶ መስፈርት ማውጣት በራሱ ስህተት የሆነ የመስፈርት አወጣጥ ነው። ቁመቱ ብቻ እንደዚህ ሆነ ወይ ገንዘቡ ብቻ እንዲሆን የሆነ ጥሩ የምንለውን ነገር መርጠን ማለት ነው። የነፍሳችንስ ጉዳይ የልባችንስ ጉዳይ ለማንተታ ነው። ስለዚህ ምንም መስፈርት ስናወጣ መጀመሪያ እግዚአብሔር የሚፈራ ሰው የሆነ ሰው ማለት እሱ ነው። እግዚአብሔርን የሚፈራ አምላኩን የሚፈራ
ምንም ያምልክ ግን አትሊስት ግን የሚፈራ ሰው መቻል አለበት። ስለዚህ ከቁሳዊ ነገርና ይሄ የፊዚካሉን ነገር ከማንሳታችን በፊት አያስፈልግም እያልኩሽ አይደለም፣ ሊያስፈልግ ይችላል። ግን መጀመሪያ ስለ ነፍሳችን ደስታ ብንጨነቅ ማቹር የሆነ አይምሮ የሚያስብ አንደርስታንድ የሚያደርገኝ ሰው ብንል የተሻለ ነው። እግዚአብሔር ያንን መልኩን እናንተም ይመርቅልን ነው ይመስለኛል። ልክ ነው። ብቻ ከቁስ ነገር የወጣ ነገር ማሰብ ግን ጥሩ ይመስለኛል። አዎ ልክ ነሽ። ወይ አንዳንዴ ደግሞ ለምታስቢው ሰው አንቺ ባይምሮሽ ለምትስዩም ሰው አንቺ ራስሽ ዝግጁ መሆን አለብሽ ብዬ አስባለሁ። አንዳንድ ጊዜ በጣም ትልልቅ ስዕሎችን ከፊታችን እናስቀምጥና ግን እኛ በዛ ሰው ውስጥ ልንፈለግ እንችላለን ወይ የሚለው ጥያቄ ሲመጣ እኔ ራሴ ባዶ ሆኜ ሙሉ የሆነ ሰው መፈለግ የለብኝም የሚለው ምሳቤ ንጋም አለ። በጣም አንዳንዴ ኤንጅል ነው የምንስለው ባይዘው የሆነ በቃ እውነት ክንፍ የሌለው ኤንጅል እና እኔ ግን እንደዚህ አይነት ሰው ራሱ ኤግዚስት አርጓል እዚህ ምድር ላይ አንዳንድ መስፈርቶች ስታይ ያለም ሰውዬው ጭራሽ እንደዚህ አይነት ሰው ያልተፈጠረው ሁላ አለ። እዚህ አንደኛ እኔ ለሚመጣው ሰው ራሱ እኔ ብቁ ነኝ ወይ ነው። ኤንጅል ፈልገሽ አንቺ ምንድን ነሽ? አንቺ ኤንጅል ነሽ? እንደዛ ነሽ? ማሽታረግ ያለሽ የሆነ ያንቺንም ካራክተር መመዘን ጥሩ ነው። እንደው መስፈርት ከማውጣት እኔ ራሴ መስፈርት ለማውጣት ሬዲ ነኝ ወይ ብሎ ማሰቡ ራሱ የተሻለ ይመስለኛል። በጣም ቆንጆ ነው ፊቢዬ። አንዳንዴ ደግሞ በሰው ግፊት በብዙ ሰው ዘንድ የተወደደ ሰው ሲሆን ሀብታም ሊሆን ይችላል፣ ዝና ያለው ሊሆን ይችላልና ያን ሰው የፍቅር ጓደኛ ማድረግ በህይወት ውስጥ ምን ያክል ያስፈልጋል? አጠገባችን ያሉ ሰዎች ብቻ ስለወደዱት ወይም የተሳካ ህይወት ስላለው ያንን ሰው ለፍቅር መምረጤ በህይወት ውስጥ ምን ያክል ዋጋ ያስከፍላል ብለሽ ታምኛለሽ? ሰው ልንወድ እንችላለን። በቃ የሆነ ደስ ይለናል፣ ስኬታማ የሆነ ሰው ደስ ሊለን ይችላል። ይሄ ኖርማል ነገር ነው። ለምሳሌ እኔ አሁን በራሴ በቸርች በዙሪያ ስላለሁኝ በዛ ምሳሌ አድርጌ ልንገርሽ። ቸርች ላይ በጣም ስኬታማ ሰዎች ይኖራሉ፣ ሲያገለግሉ በጣም እግዚአብሔር የሚጠቀምባቸው ሰዎች ይኖራሉ። መድረክ ላይ በቃ ደስ የሚል አንቺ ራሱ የምትወጂውን ነገር ከነሱ ልትካፈይ ትችያለሽ። ፖይንቱ ምንድነው? ከመድረክ ሲወርድ ያ ሰው ለአንቺ የሚስማማል ወይ ነው። ጠቅላይ ሚኒስትር ልትወጂ ትችያለሽ። እሺ ከጠቅላይ ሚኒስትርነቱ መልስ ለአንቺ ባል ነው ወይ ወይም ለአንቺ ፍቅረኛ ነው ወይ ነው። ያ ካልሆነ እኔ ስምና ዝናው መጥቶ ቤቴ ፍቅረኛ አይሆንም ባል አይሆነኝም። ስለዚህ ፖይንቱ ምንድነው? ሰዎች በጣም የተወራለትን ሰው ይፈልጉታል። በቃ አብዛኛው ጊዜ እንደዛ ነው። ወይ በወንድም ብታይ በጣም ቆንጆ ናት ሲባል ደስ ይለዋል። በጣም ተፈላጊ ናት እንደዚህ ናት ሲባል ደስ ሊለው ይችላል። በጣም ኢነርጂ ሊሰማው ይችላል ውስጡ። ሴትም ሲሆን ደግሞ ልክ እንደዛው ይሄን ሰው እኮ ያገባች ሴት ገና እኮ ምንም አያውቁ ስለዛ ሰው ባህሪው ሲናደድ እንዴት ይሁን ሰው አንድ ላይ ያረጋል አያረግም የሚለውን ሁላ ሳያውቁ ከሱ ጋር የሆነች ሴት ምናምን ይባላል። እና ያ ሰው ደግሞ ያንን ነገር ሲሰማ በቃ እንደ አዲስ የጠፋ ፍቅር ራሱ ይቀሰቀስና እንደ አዲስ ፍላጎት ያድርበታል። ሶ ላንቺ ያ ሰው ሲወርድ ካለበት አውርጆና መለካት ጥሩ ነው አይደለ? መድረክ ላይ እንዴት ነው? በጣም ጥሩ ነው፣ በጣም መልካም ሰው ነው፣ በጣም ደስ የሚል ነው፣ በስራ ቦታ የሚወደድ ነው። ቤት ሲመጣ እንዴት ነው? አንቺ ጋር ሲመጣ ምን አይነት ካራክተር አለው ነው? አንቺ ጋር ሲመጣ የሰው ካራክተር የሌለው ሰው ከሆነ ምን ያህል ስልጣኑ ምን ያደርግልሻል? ስልጣኑ እዛ መስሪያ ቤት ነው የሚቀረው። አንቺ ጋር ሲመጣ ግን ባል ነው፣ ሰው ነው መሆን ያለበት። እና በዚህ ነገር ሰው ባይገፋፋ በጣም ደስ ይለኛል። የሱ ሚኒስቴርነት፣ የሱ ካፒቴንነት ወይ የሱ ባለሀብትነት፣ የሱ አስመጭና ላኪነት ስሙ እዛው አስመጭና ላኪ ቦታ ነው የሚቀረው። ቤት ውስጥ ምንም የሚፈጥረው ፋይዳ የለም። እና ሲላኩ ከመድረክ አውርደው ይላኩት እነሱ ህይወት ውስጥ አስገብተው ብዬ ነው የማስበው። በጣም ቆንጆ ፌቢዬ። አንዳንዴ ደግሞ የፍቅር ጓደኛሽ ጓደኛ ከሆንሽ በኋላ በሰዎች ዘንድ ሲከበብና ብቻውን ሲሆን ላንቺ የሚያሳየው ነገር ወይም ደግሞ ንግግሩ ሊሆን ይችላል፣ ታክሲ ውስጥ ሲሆን የማያናግሪ ሰው ሊሆን ይችላልና እንደዚህ አይነት አጋጣሚዎች ለምን ይፈጠራሉ? ይሄ የእውነት ፍቅር ነው ወይስ ከፍርሃት የተነሳ ነው ትያለሽ? አንዳንዴ ሁለት የሆኑብኝ ሰዎች አሉ። በሰዎች ዘንድ ሲከበቡ አንቺ ጋራ ሲሆኑ የተለያየ ማንነት የሚኖራቸው ፍቅረኛ ሲኖር ምን ማድረግ አለባቸው ሰዎች? እስከምን የተነሳ ነው? ያደግንበት አስተዳደግ ይመስለኛል። ብዙ ጊዜ ለወንድ ልጅ ሲነገር ያደገው ምንድነው? በቃ ፊት አትስጥ፣ ምንድነው እንደዚህ እንትን ለሴት ልጅ የምትሆነው ኮስተር በል ኮፍጠን በል ምናምን ሲባል አንቺ ጋር በቃ አንቺ ጋር ያለው ነው እኮ ሜቢ ሪል ማንነቱ። ግን ሁለቱም የራሱ ማንነት ነው። ግን አንቺ ጋር ሲሆን ሞር ነፃ ሊሆን ይችላል። ውጪ ሲወጣ ከጓደኞቹ ጋር ደግሞ የእነሱን ነገር ሃንድል ለማድረግ ሄሎ ምናምን ብሎ ሊያወራ ይችላል። ይሄ አስተዳደጋችን ችግር ነው። አሁን አይ እንደዛ ስላወራኝ አይወደኝም ልትይ አትችይም። ይወድሻል፣ ሊወድሽ ይችላል፣ ላይወድሽም ደግሞ ይችላል። ግን ጥያቄ ነው። አይወድሽም ይችላል። ግን መፍትሄ ይመስለኛል ያንን ሰው መረዳት ይመስለኛል። በቃ አሁን እኔ ፋይናል የደረስኩበት ነገር በፊት እንደዚህ አላስብም ነበር። አሁን ግን የደረስኩበት ነገር ያን ሰው ለመረዳት መሞከር ነው። የሚስተካከል ከሆነ ዛትስ ኦኬ ማስተካከል ካልሆነ ግን ፎር ሹር የመጣበት ነው
የመጣበት ነገር ጫና አድርጎበታል ወይ ጓደኞቹ ጫና አድርገውበታል ወይ ፋሚሊ ብቻ የሆነ ነገር ጫና አድርጎበታል። እሱ ይመስለኛል እንደዛ የሚሆን የሚያደርገው እንጂ ሁሉም ሳይወድ ሁሉም እያስመሰለ ነው ልጅ የሚያስመስል አለ። ወንድ ትሁኚ ጾታሽ ሴት ይሁንላ ሳይታወቅ አውርቶ የሚዘጋው ሰው አለ። ልክ ነሽ። በጣም ብዙ ጊዜ ገጥሞኛል ቃል ሰዎች እንደዚህ ሲያወሩና ሲሉኝም ሰምቻለሁ። በጣም እውነት። እኔ ግን አንዳንድ ሴቶች ራሱ ሰማ አይ ከሌላ ሴት ጋር ከሆነ ነው እንደዚህ የሚያደርገው ከኔ ጋር እንደሆነ ላለማሳወቅ ነው እንደዚህ የሚያደርገው። ሊያደርግም ይችላል እኮ ግን እኔ ጥሩ መንገድ ብመርጥ ይሻለኛል እንደዛ ብዬ ከማስብ ኦኬ አስተዳደጉን የመጣበት ነው ልረዳው። ግን በጣምም ደግሞ መብዛት የለበትም። ጾታሽን ላስካይታወቅ መሆን የለበትም። ያ ደግሞ በጣም ሌላ ሌቭል ነው። ምን እንደሆነሽ ራሱ አይታወቅም። ሰላም ነው ምናምን ኢቭን የስራ ባልደረባው ነው ካን እንደዛ ያናገር ነው። ለተጠየቀው ብቻ ጥያቄ መልስ የሚሰጥ ሰው አለ። እሺ የሆነ ያስታውቃል ራሱ ሲጀመር የሆነ ነገር ሀይድ ስታደርጊ እኮ በጣም ነው የሚያስታውቅብሽ። ስለዚህ አንደኛ ሁለት አይነት ሰው ከሆነ ኦፍ ኮርስ ይሄ ውሸት አለው ማለት ነው። ግን ባህሪ ደግሞ አለ። በቃ እዛ ሰው ጋር ሲሆን ግን የሆነ የሚያሳየው ግን ትንሽ የተለየ ባህሪ ሊኖር ይችላል። እሱም መረዳት ነው። ግን ይሄን ነገር ራሷ ሴትዮዋ የያዘችውን ወንድ ስለምታውቀው እየዋሸ ነው እውነት ሪል ባህሪው ነው ይሄ ነገር ወይስ ምንድነው የሚለውን ነገር ፋይንድ አውት ማድረግ ትችላለች ብዬ አስባለሁ። ስለዚህ ከሴቷ የሚጠበቅ ብልሃት በጣም ይጠይቃል እዚህ ጋር። ይሄ ሰውዬ ለምን እንደዚህ የሚያወራ ይላል? ለምን እኔ ጋር ስፔሻል በጣም ትልቅ ልዩነት ካለው ማጣራት በጣም ማጣራት አለባት እና የሚደጋገብም ከሆነ ሌላ ነገር ከኋላው ሊሆን ይችላል። ስለዚህ እሱ ማጣራት ጥሩ ነው። ካልሆነ ግን እስቲ ፖዚቲቭን ወይ ብንፈልግ ጥሩ ነገር አይደል ማሳደር የምንፈልገው ሁሌም ሶሳይቲ ላይ። ስለዚህ እስቲ ፖዚቲቭን ነገር አስተዳደጉን ነው ቤተሰቡ እንዴት ነው ጓደኞቹ የሚለውን ነገር ማየቱ የተሻለ ይመስለኛል። የሆነ ኔጌቲቭን ብቻ እንዳናይ ነው። ሴቷ እዚህ ጋር የሚጠበቅባት ብልህነቷን ተጠቅማ ማወቅ አለባት። አንዳንዴ እንዳልሽው ግን በጣም የሚበዛ ከሆነና ሌሎች ሰዎች ጋራ ሲሆን እሷ አጠገብ ሆኖ የሚያወራበትን መንገድ በማየትም ልታውቅ ትችላለች የሚል እሳቤ አለኝ። በዚያ አያይዘን ደግሞ አንድ ወንድ ሴት ልጅ በፍቅር ለማሸነፍ ምን ማድረግ ይጠበቅበታል? ብዙ ጊዜ ሴቶች የምንፈልገው ነገር ምንድን ነው ከሚለው አንጻር እንግዲህ የሴቱ ፍላጎት ይለያያል ነው። ግን ያው ከተረዳሹ ካየሹ አቅራቢያሽ ካሉ ሰዎች ሊሆን ይችላል ካንቺም ከተሞክሮ በፊት መልስ ነበር ይሄን ጥያቄ መልስ ነበር እውነቴን ነው። ግን ከሆነ ጊዜ በኋላ ግን በጣም የተለያየ ነውና ትንሽ ይከብደኛል። ግን እኔ ኢን ጀነራል ግን በቃ ወንድ የሆነ ሰው በቃ ሴት ልጅ ይመስለኝ መቼም እንግዲህ ወንድ ሴት የሆነው ወንድ እንፈልጋለን ሴት አንፈልግም። ግን ወንድ የሆነ የወንድ ካራክተር ያለው ከምንም በላይ ደግሞ በቃ የአይምሮ እድገቱ በደንብ ጥሩ የሆነ ሰው እንፈልጋለን። አንድ ለሚያደርግ ራስ መሆን የሚችል ሰው እንፈልጋለን። ከመልኩ ከመኑ ከዛ ሁሉ ወጥተሽ የሆነ የምንተማመንበት በቃ እርፍ የምንልበት በቃ ወይ እሱ አለ አንድ ላይ ያደርግልኛል የምንልበት እና ወንዶች ሴትን ለማግኘት ከፈለጉ በዚህ ቁም ነገር ያለው ህይወት ከፈለጉ እሷ የምትተማመንበት አይነት ወንድ መሆን ይችላሉ። እሱም ደግሞ ምንድነው ማቹርድ ሆኖ በመገኘት ነው። በቃ ይሄ ለሴትም ይሰራል ህጉ። እሱ የሆነ ልቡ ምር እርፍ የሚልባት ሴት መሆን ደስ አይልም? በጣም ነው ደስ የሚለው። ኦፍ ኮርስ እንደሚፈልጉ አስባለሁ። ጓግቶም አንቺን ለማግኘት የሚጠብቁት ነው የሚሆነው። ልክ ነው። ስለዚህ የሆነ እርፍ የምንልበት ይሄ በዚህ ሀሳብ ሴቶች የሚስማሙ ይመስለኛል። ሊድ ማድረግ የሚችል ራስ መሆን የሚችል በቃ ብቁ የሆነ ሰው እንፈልጋለን። ሁሉም ፐርፌክት አይደለም። ይሄ ማለት ፐርፌክት የሆኑ ማለት አይደለም። ማናችንም ፐርፌክት አይደለንም። ግን አትሊስት ግን የተሰጣቸውን ክርስቶስ የሰጣቸውን ኃላፊነት ግን አንድ ለሚያደርጉና የሚያሳርፉ በሀሳብ ማለት ነው። በገንዘብ ምናምን ብቻ አይደለም፣ በሀሳብ ራሱ የሚያሳርፈን ሰው ምንፈልግ ይመስለኛል። ይሄ ሀሳብ የጋራ የሚያስማማ ይመስለኛል። ያስማማናል። እኔን ስላስማማኝ ብዙዎቹን የሚያስማማ ይመስለኛል። ሁሉንም ባይሆንም ይህንን ካልን ደግሞ ሴቶች ወንዶችን የሚያርቃቸው ነገር ወይም ደግሞ አላስፈላጊ ባህሪያት የምንላቸው ምንድን ናቸው? አንድ ወንድ ከሴት የማይፈልገው፣ አንዲት ሴት ደግሞ ከአንድ ወንድ ወይም ከፍቅረኛው የማትፈልገው አላስፈላጊ የሆኑ ባህሪያት ፍቅርን የሚጎዱ የምትያቸውስ? እንደየሪሌሽንሺፑ የራሱ የሆነ መስፈርትና ህግ ቢኖራቸውም እንደ አጠቃላይ ግን ይሄ ከሰውነት ባህሪ የወጣ ባህሪ ኦብቪየስሊ ሪሌሽንሺፑን ያፈርሳል። ይሄ ከሰውነት የወጣ ማለት በቃ ለራስ ብቻ ማሰብ፣ ራስ ላይ ብቻ ፎከስ ማድረግ፣ ይሄ እንደ ጋር አለማሰብ የመጀመሪያው የሚያስጠላው ነገር። ቦዝ ሳይድ የሚያስማማን ሀሳብ ይሄ ይመስለኛል። ራስ ወዳድ መሆን ሪሌሽንሺፕ ውስጥ ሳትገቢ ከመጀመሪያውንም ራስ ወዳድ መሆን ያን ካራክተር መያዝ ባይተሰል
ይሄ ወንድን ከሴት ሴትን ከወንድ የሚያርቅ ይመስለኛል። እኔ ካንቺ ጋር ህብረት ፈልጌ አንቺ ለራስሽ ብቻ ዊን ለማድረግ የምትሮጪ ከሆነ ያ በጣም ከባድ ነው። ምክንያቱም በቅርብ እንደዚህ አይነት ታሪኮችን እየሰማሁ ስለሆነ ነው ይሄን ማነሳልሽ። አንድ ላይ ናቸው ግን ያኛው ሰውዬ የራሱን ነገር ብቻ ነው ዊን ማድረግ የሚፈልገው፣ የራሱን ስኬት፣ የራሱን ሀሳብ፣ የራሱን ፋይናንሻል ነገር በቃ ይሄ አንድ ላይ ነሽ ግን ደግሞ አንድ ላይ አይደለሽ። የጋራ የሆነ ነገር የላቸውም ማለት ነው። አዎ የላቸውም። እና ይሄ ነገር በጣም ነገሮችን የሚያበላሽ ይመስለኛል። አንዱ ካንዱ እንዲርቅ ራስ ወዳድ መሆን ማለት ነው። ከዛ ውጪ ግን በጣም ብዙ ነው። ያው የሪሌሽንሺፕ አዳዲስ ነገር ስለምትሰሚ ኢንጀነራል ሚዲያ ላይ ይሄ ነው ብትይ የሚረዳው ሰው ብዙ ላይ ሆን ይችላል። ስለዚህ ያው ብዙ ምክንያት አለ። ይሄን በቂ ነው የነገርሽን ፊቪዬ። በዚህ ታይዙ ደግሞ አንዳንድ ጊዜ እንደ ሴት ነው ይሄንን የምጠይቅሽ፣ የተዋቸውን ወንድ ለመርሳት ሴቶች በጣም ሲቸገሩና በኋላ ታሪካቸው ሲጎተቱ ያለውና ሌላ ሪሌሽንሺፕም ለመጀመር ይፈራሉ። ብቻ ያለፈ ታሪካቸው እስረኛ የሚሆኑበት አጋጣሚ ይኖራልና የተወሽን ወንድ ለመርሳትና ከዛ ስሜት ለመውጣት ምን ያግዛል ወይም ደግሞ ምን ቢያደርጉ መልካም ይሆንላቸዋል? የመጀመሪያው ነገር እኔ መተውን ማሰብ ነው። ከዛን ሂል እንድታረግ የሚያረግሽ ትቶሽ ሄዷል። ሰውዬ ምንም ምክንያት ይኖረው አሳማኝም ይሆን አሳማኝም አይሆን ትቶሽ ሄዷል። በቃ ቢፈልግ ኖሮ ይቆይ ነበር አይደለ? እዚህ ትቶ ለሄደ ሰው፣ ላልፈለገ ሰው፣ አንድነቱን ላልመረጠ ሰው በቃ ታትቻለሁ፣ ስለዚህ ሂል ማድረግ አለብኝ። በቃ እንዲህ ስልሽ ግን ቀላል ነው እያልኩሽ አይደለም። በጣም ከባድ ነው። ሁላችንም የምናልፍበት ነገር ስለሆነ ማለት ነው። ግን መተው የራሱ የመጀመሪያ ሪዝን በቂ ሪዝን ነው። በቃ ትቶኛል፣ ስለዚህ ይሄን ማድረግ አለብኝ፣ ራሴን መፈወስ አለብኝ፣ ከዛ ነገር መውጣት አለብኝ። ሲቀጥል ደግሞ ምን አይነት ሰው ነው ራሱ ጎድቶሽ ሄደው? የራሱ አላማ የሌለው የራሱ እቅድ የሌለው ሰው ኢቭን እንኳን ላንቺ ሊተርፍ ለራሱ ያልሆነ ሰው ጎድቶሽ ሄዶ ሂል አለማድረግ በጣም ከባድ ነው። ሲጀመርም ነገም አሁን ተጎዳሽ እንጂ ነገም ቢሆን ህይወት ብትጀምሩ እንኳን ነገም ቢሆን ተመልሰሽ መጎዳትሽ አይቀርም። ስለዚህ ምን አይነት ሰው ነው የጎዳኝ? እንደው አንዳንዴ እኮ ራሱ እውነት መጎዳት ራሱ ደዘርቭ የሚያደርግ ሰው አለ። እንደው ብጎዳለት ራሱ ነው ይገባዋል። በቃ እሱን አጥቼ ነው የምትይው። እንደዛ ለማትዩ ሰው ተጎድተሽ ትምህርትሽን ማቆም፣ ራስን ለማጥፋት መሞከር፣ ህይወት ማስጠላት ምናምን አይገባውም ራሱ ያንቺ ማዘን። ስለዚህ እነዚህ ነገሮች ማሰብ እና ደግሞ ከምንም በላይ ደግሞ እግዚአብሔር ነገ የተሻለ ነገር እንዳለው ማሰብ ነው። በቃ ከዛ ስህተት መማር ሪግሬት ማድረግ ሳይሆን ያንቺ ጥፋት ከሆነ ወይም የተፈጠረውን ጥፋት ኔክስት ሪሌሽንሺፕ ላይ አለመድገም ነው። ሌላም ምን ማድረግ ይችላል? ሰው ማለት ደካማ ስለሆንን በጣም እንጎዳለን፣ እናዝናለን። ግን በቃ መተው ነው ነገሮችን የምትይው ነገር። ግን ከዚህ ሁሉ ግን የሚበልጠው የሚያጽናናው ነገር ግን መጸለይ ነው። ልክ ከምንም በላይ እውነት እግዚአብሔር ይጠግናል የተሰበረልኝ። እንደዚህ አድርጉ ምናምን ከምልሽ እንደውም በቃ ሰው ቢጸልይ ልቡን ይዞ እግዚአብሔር ሆይ በቃ አጽናናኝ፣ ልቤን አጽናናልኝ። ምክንያቱም ማንም ሰው በአጽናናሽ እስከሆነ ሊሚት አለው። በቃ የሆነ እርክት አድርጎ ያጽናናሽ። ግን እግዚአብሔር መንፈስ ቅዱስ ግን ያጽናናል፣ በቃ ያበረታሻል። እዚህ ወደ እግዚአብሔር መቅረብ ነው ትልቁ መፍትሄ። በጣም ቆንጆ ፌቪዬ። አንዳንዴ ደግሞ ፍቅረኛሞች ፍቅር ላይ ሆነው ግን አንዳንዴ ፍቅራቸው አደጋ ላይ የሚሆንበት አጋጣሚ ያለና ይህንን እንዴት ሊያውቁትና ሊረዱት ይገባል? በመሀል ለምሳሌ የጸባይ ለውጦች ሊኖሩ ይችላሉ። በጣም ብዙ አለመግባባቶች በተከታታይ ሊመጡ ይችላሉና ፍቅራቸው አደጋ ላይ መሆኑን እንዴት ሊያውቁትና ሊረዱት ይገባል? እንዴትስ ማስተካከል ይችላሉ? ብዙ አይነት መንገዶች ይኖራሉ። ኦብቪየስሊ ሰው ያውቃል ብዬ አስባለሁኝ። የመጀመሪያው ነገር ግን እኔ የማየው በእኔ ዙሪያ የማየውን ስነግርሽ የአንደኛው ባህሪ ሲለወጥ፣ ካራክተር ሲለወጥ አለማስተዋል። በቃ ላይ አይ ምንም አሁን ታጎርፍኛለሽ እኔ እና አንቺ አውርተን ለምሳሌ በሴት ስነግርሽ ወይ በቃ በኋላ ተዋለሽ እባክህ ተዋት ምናምን ብዬ ብሄድ ኦፍኮርስ እያፈረስኩት ነው። በቃ ምልክቱ ይሄ ነው። አንደኛ እኔ ራሴ ቸልተኛ መሆኔ ቢፈርስም ባይፈርስም ዳትስ ኦኬ ያልኩ ነው፣ ባይታወቀኝም ባላምንበትም። ያ ሰውም ደግሞ ስሜቴን ወይም ደግሞ የማሳየውን የሆነ ነገር የተለወጠ ነገር ሳሳየው ምንም እያልመሰለው ከሆነ አደጋ ላይ ነን ማለት ነው። ይሄ ነገር እየፈረሰ እየሄደ ነው ማለት ነው። ከዚህ ሰው አንድ ቤት ውስጥ እየኖረ ተጋብቶ እንኳን እየኖረ የተረሳሳ ሰው አለ። ያ ምንድነው አንድ ላይ ኖር እንጂ ኦሬዲ አደጋው ሀፕን አድርጎ ቤታቸውን ኦሬዲ አፍርሶታል። አብሮ ከመኖር እንትኑን አለያቸውም እንጂ አንድ ቤት አልተለያዩም ነው እንጂ ኦሬዲ ፈርሷል ሪሌሽንሺፓቸው ማለት ነው። ስለዚህ አንደኛውን ነገር ኖቲስ ማድረግ ካቆመ የመጀመሪያው እየፈረሰ ያለበት ወይ ነው። አንደኛው መረዳት ካቆመ፣ አንደኛው ያለ አንደኛው የፈለገውን ነገር ማድረግ ከጀመረ፣ ስለዚህ አንድ ሰው ያንቺን ስሜት መረዳት እያቆመ ነው ማለት
ይሄ ነገር እየፈረሰ ነው፣ ነገርየው ሊፈርስ እየተንቀጠቀጠ ነው ማለት ነው። ስለዚህ ይሄ በጣም ትልቁ ምክንያት ይመስለኛል። ስለዚህ የሰው ልጅ ሪሌሽንሺፑን ፕሮቴክት ማድረግ ከፈለገ እያንዳንዱን ሳይን ኖቲስ ማድረግ መቻል አለበት። ታዩ ሌላውንና እኔ ያውቃለሁ ራሱ እሺ ስትይ እንኳን አሁን የጥሩሽ አለ አይ መስት ይሁን የምትይውሽ አለ ደስ ብሎሽ ደግሞ እሺ የምትይው አለ ደግሞ በደንብ ይሄንን እንኳን ሰው የማይለይ ሰው በጣም ብዙ ሰው አለ። ስለዚህ ይሄን እንኳን መለየት ያስፈልጋል። ተስማምታበት ነው እሺ ያለችኝ ወይስ እንደው እንዳይከፋኝ ብላ ነው እሺ ያለችኝ የሚለውን ነገር ሰው ኖቲስ ማድረግ አለበት። አዘርዋይዝ እሺ ስትለው ወይ በቃ እሷ ሁሉንም አክሴፕት ታደርጋለች ብሎ የሚያልፍ ሰው ነገ ሪሌሽንሺፑ የማይፈርስበት ምንም ምክንያት የለም። ስለዚህ ኢች ኤንድ ኤቭሪቲንግ ነገሮችን ኖቲስ ማድረግ ማለት ሰው አይንሽ ላይ የከፋሽን ነገር ሲያነብ ደስ አይልም በጣም አዎ። እንደዛ ኢግኖር ግን ስትደረጊ ይፈርሳል፣ መፍረሱ አይቀርም። ስለዚህ ሊትል ነገሮችን ኖቲስ ማድረግ ከሚፈርስ ሪሌሽንሺፕ ራስን መታደግ ይቻላል ብዬ አስባለሁ። በጣም ቆንጆ። ተመልካቾቻችን በጣም እንደተጠቀሙበት አምናለሁ። ፕሮግራማችን የተከታተላችሁት ይመስል ነበር። ከኛ ጋራም ቆንጆና አስተማሪ ቆይታ እንደነበራችሁ አምናለሁ። የዩቲዩብ ቻናላችንን የምትከታተሉ ግን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ሀሳብ አስተያየት፣ መነሳት አለባቸው የምትሏቸውን ጥያቄዎቻችሁን ኮሜንት ላይ አስቀምጡልን። የማማከር አገልግሎትን ማግኘት እንፈልጋለን የምትሉ ተመልካቾቻችን ደግሞ በስልክ ቁጥራችን 09774050 ላይ በመደወል አለም ደግሞ በአካል መገናኛ ስለሽ ህንጻ 3ኛ ፎቅ ቢሮ ቁጥር 311 በመምጣት የማማከር አገልግሎትን ማግኘት ትችላላችሁ። ቸር ይቆዩን።